እንዴ እኔ እኮ ለማኝ አይደለሁም ያምሻል እንዴ ልጅ እያለ አበባውን ካልበላሁት ነበር አሁን ደግሞ አድገ እልልት ጋብዝ በቃ ይሄን ያሳቀቁ ከሆነ የሆነ መፍትሄ ይፈጠራል የችግሩ መንስኤ እኔ ነኝ እኔስ ምን ላድርግ እውነታውን መቀበል አቃተኝ ወይኔ አረናው ባከን እንዴ ሲያዝኑልሽ ይግባሽ ያለበለዚያ ቀጥቅጬ ነው የምገልሽ ወትለይኩ እኔም ቀን በጉጉት ስናፍቀው ነበር አንተ አቶ ገበናውን የማይሸፍን ቤተሰብ ውስጥ እኮ ነው ያለነው እኔ እስካሁንም የናሁም አለማወቅ ገርሞኛል ምክንያቱም አምራን ሁሉን ነገር አውቃለች እሷ ጋር የደረሰ ነገር ደግሞ በብርሃን ፍጥነት እሱ ጋር መድረሱ አይቀርም ወይ አንቺ ትዩ እሷ ጋር ደግሞ በምን መንገድ ደረሰ ጉዳይ መቼም አንቺ ነግረሻት ነው አትለኝም አይደል ኤሚናት ለዚህ ሁሉ ነገር ተጠያቂዋ ኤሚስ ራሷ አንቺ ካልነገርሻት በምን ታውቃለች አሳገሩ ጓሪ ዘንድ ያወጣል እንደሚባለው ነው ነገሩ ኡፍ አማርኛ ማጣመሙትሽ በቀጥታ ነገሪ እንዴት ነው ገበናችን ከዚህ ቤት ሊወጣ ይቻላል ኤሚናት አልኩኩ ዳግም የኔ ልጅ አለመሆኑን ተጠራጥራ ዲኤንኤ ወስዳ ስታስመረም መጨረሻው የናሁም ጉዳይ ሆነ እኔ ሁሉም ነገር ውስብስብ የአምራን መጨረሻ እንግዲህ እብደት ሆኗል ስግብግብነቷ እንግዲህ አምራንን እንድታብድ አድርጓታል በመጨረሻም አንድም ነገር ሳታገኝ ማለት ነው የተስገበገበችበት የለፋችበት ነገር ሁሉ ባዶ ሆኖ እንግዲህ ማለት ከነበረችበት ወርዳ ተፈጥፍጣ እቃጣቢ ሆናለች በቀጣይ ክፍሎች እንግዲህ በኑሐሚን ድራማ የአምራን ታሪክ ይቀጥላል አምራን እዚህ ቤት ውስጥ እንደ ንግስት ትኖራለሁ ብላ ናሆምን አግብቼ ብላ እንግዲህ እየቋመጠች በዛ ላይ ደግሞ የቤተሰቡን ሚስጥር ስላወቀች ወይዘሮ ዝናሽን በማስፈራራት የድርጅቱን አክሲዮን ግማሽ አክሲዮን ፈልጋለሁ ማለት እንግዲህ ዝናሽን ስታስፈራራት እያየን ነበረ ሰላም እንዴት ናችሁ ውድ ቻናሌ ቤተሰቦች ደህና ናችሁ ወይ እንኳን ወደ ሰብለይቱ በሰላም መጣችሁ ኑሐሚን ድራማ ላይ እንግዲህ በጣም ብዙ ነገሮች እየተከሰቱ ይገኛሉ የዳግም አባት ይሙት ይኑር ባናውቅም እንግዲህ እስካሁን ድረስ ዳግም አባቱን በመፈለግና በጣም በማዘን ውስጥ ይገኛል በዛ ላይ ላይተሩን እናቱ ቤት ስላገኘው አባቴ የት ነው አንቺ ታውቂያለሽ ሲል እንግዲህ እናቱ ዝናሽን እያፋጠጣት ይገኛል ዝናሽም እንግዲህ ምን ያለበት ምን አይችልም ነው የሚባለው እና ታዲያን ያንተን አባት ገለሽ ቀብረሻዋን እያልከኝ ነው እያለች እንግዲህ ስትለፈልፍ ነበረ በራሷ ጊዜ እንዲጠረጥራት ማለት ነው ዳግም በጣም ነው የሚያሳዝነው እንግዲህ ዳግም ከኑሐሚንና ከናሆም ጋር ወደ ገጠር ለፕሮጀክት አብረው ሄደው ነበረ ሁላችንም እንግዲህ ኑሐሚን ከዳግም ጋር ብትሆን በጣም ደስ ይላሉ ብለን ነበረ እሷ ግን ናሆምን አፈቅራለሁ ብላ እንግዲህ አሁን ላይ ከናሆም ጋር በጣም እየተቀራረቡ ይገኛሉ በተለይ ገጠር ከሄዱ በኋላና ዳግም ትቷቸው ወደ ከተማ ከተመለሰ በኋላ ሁለቱ በጣም እየተቀራረቡ ይገኛሉ ኑሐሚን በግልጽ እንደምትወደው ለናሆም ነግረዋለች አንተ ባትወደኝም የኔን መውደድ አትከልክለኝ በውስጤም ሁሌም በልቤ ውስጥ ስወድህ እኖራለሁ እያለች በዛ ላይ ደግሞ አምራን አትሆንህም ያቺ ሴት በጣም አስመሳይና ውሸታም ሴት ናት እንዴት አድርጌ የአምራንን ውሸታምነት ላሳይህ እያለች ከአምራን እንዲርቅ በተደጋጋሚም መናገሯን ቀጥላለች እሱ ደግሞ እንግዲህ ለምንድነው አምራንን እንደዚህ የምትጠያት ምን አድርጋሽ ነው እያለ እንግዲህ እሱ ጋር እስካሁን ማለት አንዳንዴ ያው የምትወዱት ሰው ካጠገባችሁ ሊኖር ይችላል የምትወዱት ሰው በልባችሁ ነገር ግን ያንን ደግሞ የምትወዱትን ሰው እንዳታዩ የሚጋርድባችሁ ሌላ አካል አለና ናሆም ኑሐሚን ይወዳታል አላውቅም እንደዛ አይነት ስሜት አይቼበት አላውቅም ነገር ግን ለሷ ጥሩ አመለካከት አለው ያው ጥሩ ልጅ ስለሆነች ጥሩ አመለካከት እንዳለው እናውቃለንና እንደሚወዳት ግን ልናውቅ አንችልም ነገር ግን አሁን ላይ እሷ በግድ ከሷ ጋር እንዲሆን እንግዲህ ለናሆም ስለ
የአምራን መጥፎ ሴትነት፣ በዛ ላይ ደግሞ ልጇን ራሷ ገላ በእናቱ እንዳማኘች እንጂ እናቱ እንደዛ እንደማታደርግ ደጋግማለን አሁን በመንገር ናሆም አምራንን እንዲጠላትና ለሷ ቦታ እንዳይኖረው እያደረገች ትገኛለች። ናሆምም ቀስ በቀስ ከልቡ አምራንን እያወጣት ይገኛል። ይሄ ነገር አግባብ ነው ብዬ አይደለም። ዳግም በጣም ነው የሚወዳት፣ በዛ ላይ ብቸኛ ነው። በጣም ነው የሚያሳዝነኝ እኔ ዳግም ለምን እንደው አላውቅም። ነገር ግን ኑሐሚን ባጣ ቆየኝ ሆና እንግዲህ እሱ ከአምራን እስኪለያይላት ድረስ እየጠበቀች ትገኛለች። እንደምናስታውሰው በባለፈው ክፍል እንግዲህ ኑሐሚንን ወንድ አጥር አግቷት ነበረ። የበፊት እጮኛዋ ነው የሚባለው ያጫት ለሚስትነት በቤተሰብ ያጫት ወንድ አጥር ኑሐሚንን እንግዲህ ወደዛ ስትሄድለት አግቶ ነበረ። ሚስቴን አልሰጥም የኔ ናት በማለት አግቷት ነበር። ናሆምን ደብድቦት ነው እንግዲህ እሷን ይዟት ሄደው። ዳግም ይሄን ነገር ሲሰማ እኔ እሷን ለናሆም አምኜ ትቼ መምጣት አልነበረብኝም እያለ እንግዲህ ሲናደድ እያየን ነበረ። በመጨረሻ ግን ናሆም የግዱን እንግዲህ ቆፍጠን ብሎ ወንድ አጥርን ወገብ ዛለውን ብሎ እንግዲህ ከወንድ አጥር አስጥሎ ኑሐሚንን ወደ ቤተሰቦቿ መልሷታል ማለት ነው። እና እንግዲህ ናሆም ቆፍጠን ብሏን ጥሩ አድርጓል። ነገር ግን የኑሐሚንና የናሆም ቀረቤታ ልክ ነው ብዬ አልልም። ብቻ አላቅም፣ ከዳግም ጋር ብትሆን ደስ ይል ነበረ። እንዴት እንደሆነ ባይገባኝም ነገር ግን አሁን ላይ ከናሆም ጋር እየሆነች ነው። በደንብ ሁለቱ እየተቀራረቡ ይገኛሉ በፍቅር ደረጃ። አሁን ላይ እሱ አምራንን መጥላት እየጀመረ ነው። የምትናግረው ነገር ሁሉ አምራንን ከውስጡ እንዲያወጣት፣ ቀስ በቀስ እሷን እንዲጠላ እያደረገችው ትገኛለች። ያ ማለት ለራሷ እያመቻቸችው ነው ማለት ነው። ስለዚህ ዳግም ከዚህ በኋላ በጣም ይጎዳል። ይህን ነገር ሲያውቅ እንደምትወደው ያውቃል። ግን አምራንና ናሆም አብረው በመሆናቸው ግን የሚጠቀመው ዳግም ነበረ። አሁን ግን ቀስ በቀስ ከውስጡ እንድትወጣና እሷን እንዲያስብ እያደረገች ትገኛለች ኑሐሚን በተቻላት አቅም። ናሆምም ያን ሀሳብ ተመችቶታል። አሁን ላይ ለአምራን ምንም አይነት ስሜት እንደሌለውና ቦታ እየሰጣት እንዳልሆነም ነግሯታል። ይህ ነገር አምራንን ኑሐሚንን አስደስቷታል። በሌላ በኩል ደግሞ እንግዲህ አቶ ለይኩን ናሆም እንግዲህ የወይዘሮ ዝናሽ ልጅ አይደለም ማለት የሁለቱም ልጃቸው አይደለም፣ በልጅነቱ ወድቆ ተገኝቶ ነው። እና ያኔ እንግዲህ ልጅ አልነበራቸውም ወይዘሮ ዝናሽና አቶ ለይኩን ማለት ነው። ያን ልጅ ሲያገኙ ደስታቸው ሙሉ ነበር የሆነው ናሆምን ማለት ነው። የቤታቸው ደስታ የጀመረው በናሆም ነው። ልጅ አልነበራቸውም። ከዛ በኋላ ነው እንግዲህ ኤሚ የተወለደችው ማለት ነው። ከብዙ ጊዜ በኋላ በጣም የእድሜ ልዩነት አላቸው። ምክንያቱም በመሀል እንግዲህ ዳግም ተወልዷል። አስባችሁታል? በመሀል ዳግም ስለተወለደ ምን ያክል የእድሜ ልዩነት እንዳላቸው አስቡት እንግዲህ። እና እንግዲህ ይህ ሁሉ ታሪክ ተደብቆ ነው የኖረው። ናሆም የሚያውቀው ታሪክ የለም። አሳ ጎርጓሪ ዘንዶ ያወጣል እንደሚባለው እንግዲህ ኤሚ ስለ ዳግም የሷ ወንድምነት ለማጣራት ፈልጋ የዳግምንም ጸጉር ያበጠረበት ነው ብላ የወንድሟን የናሆምን ነበረ ምርመራ ያደረገችው እና የዛ ቤት አባል አለመሆኑ ተረጋግጧል ማለት ነው ናሆም። እናም በዚህ መረጃ እንግዲህ አምራን እጠቀማለሁ ብላ ቤተሰቡን በሙሉ በማስፈራራት በዛ ላይ ደግሞ የዳግምን አባት ሲገሉ የተቀረጸው ማለት ሲቀብሩ የተቀረጸ ቪዲዮ ይዛ የድርጅቱን ግማሽ አክሲዮን እፈልጋለሁ ብላ እንግዲህ ዝናሽን እንድትሰጣት እያመቻቸች ትገኛለች። ሰውዬ የምር ሞቷል ወይስ ድራማ? እኔ በጣም ግራ የገባኝ አቶ ለይኩን የዳግምን አባት ገለውታል ወይስ የወይዘሮ ዝናሽ ድራማ ነው? እኔ ግን ሰውዬ የሞት አይመስለኝም። በፍጹም መሞትም የለበትም። በተለይ ደግሞ በአቶ ለይኩን እጅ መሞት የለበትም። ምን አደረጉ እሳቸው? በጣም መልካምና ደግ ሰው ናቸው። ይሄ ነገር አይገባቸውም እና በአቶ ለይኩን እጅ በፍጹም መሞት የለበትም ሰውየው። ምክንያቱም ዳግም ደግሞ ልጅ ነው። አስቡት እስኪ የእናቱ ባል የአባቱ ገዳይ ነው። ከባድ ነው በጣም። እና እንግዲህ እነዚህ ነገሮች አቶ ለይኩንን በጣም ስለረበሹት የድርጅቱን የኔን ድርሻ ለናሆም ሰጥቼ እጄን ለፖሊስ ሰጣለሁ እያለ ነው። ዝናሽ ደግሞ በፍጹም አይሆንም፣ በዛ ላይ ፍች ፈልጋለሁ ብለዋት አሁን ላይ ዝናሽ ግራ ገብቷታል። በፍጹም ይህን ቀን እናልፈዋለን፣ እንደዚህ አይሆንም እያለች ነው። እርግጠኛ ነኝ የዳግም አባት አልሞተም። ከሞተም በሌላ ምክንያት ሞቶ ሊሆን ይችላል እንጂ እንደው በአቶ ለይኩን እጅ ግን ሊሞት አይገባም።
ያው የኑሐሚን ድራማ አንዳንዴ ወሰብሰብ ያለ ነው። ያው ብዙ ነገር እያየን ነው እና ያላሰብነው ነገር ነው የሚፈጠረው። እዚህ ቀደም ካስታወሳችሁ ኑሐሚን እርጉዝ ናት ተብሎ እንግዲህ ለብዙ ጊዜ ከቆዩ በኋላ ነው እርጉዝ አለመሆኗ የታወቀው እና ብዙ ነገሮች እየቆዩ ይጠራሉ ብለን ተስፋ እናደርጋለን። ነገር ግን ሌላው ደግሞ ከባዱ ነገር ዳግም በጣም ሀዘን ውስጥ ገብቷል። የአባቱን ላይ ተሪዞ በጣም ልቡ ተሰብሯል። በጣም ነው የሚያሳዝነው። አምራን እንግዲህ የዛ ቤት ምራት እሆናለሁ ብላ ብዙ ጥራ አልሳካላት ያለችው አምራን በግድም ቢሆን እዛ ቤት ገብታ ምራት እሆናለሁ ብላ የናሆምን ልብ በመብላት ነው የሚባለው የዛ ቤት ምራቱን ገብታ እንግዲህ ቤታቸው ውስጥ ቤቱን እያመሰችው ትገኛለች። እና እንግዲህ በደበቀችው ካሜራ መሰረት እዛ ቤት ያላቸው ሚስጥር ሁሉ አውቃለች። በዛም የተነሳ የድርጅቱን ግማሽ እንግዲህ ብቻዋን ማለት ነው የቤተሰቡን ሙሉ ንብረት ግማሹን ለኔ ካልሰጣችሁኝ ህይወታችሁን ሲኦል አደርጋለሁ ብላ እያስፈራራች ትገኛለች። ነገር ግን የአምራን ቀጣይ ይሄ እንግዲህ የዳግም አባት እንዳልሞተ የምታውቁት ቀጣይ አምራን እጣ ፈንታዋ እብደት ይሆናል። ምክንያቱም አምራን ብዙ ነገር አስባ ነበረ። ናሆም የዛ ቤት ልጅ አለመሆኑን ስታውቅ በናሆም በኩል ንብረት እንደማታገኝ ተስፋዋን ስትቆርጥ እነሱን በመረጃ በማስፈራራት ንብረታቸውን ከቤቱ ጀምሮ ነበር የፈለገችው። እና ይሄ ነገር ሁሉ እንግዲህ ተረት ሆኖ ውሸት ሆኖ ስታገኘው አምራን በመጨረሻ አበደች። ናሆም ደግሞ ይህን ሁሉ ድራማዋን የሰማ ጊዜ እንደምታዩት ያላትን ጌጣጌጥ ወርቅ ሳይቀር ከእጇ ከአንገቷ ላይ ነጥቆ ገፍትሯት መንገድ ላይ ሲሄድ እሷ ደግሞ እንግዲህ ምንድነው ሰው ቤት ተቀጥራ ወይም ደግሞ ብቻ የሆነ ቃጣቢ ሁና ስትሰቃይ እያየናት ነው። መንገድ ላይ ጎዳና ላይ ስታወራ ስትለፈልፍ እያየናት ነውና እንግዲህ የአምራን ቀጣይ እጣ ፈንታ ማበድ ነው። ሁልጊዜም የእናንተ ያልሆነን ነገር ከአእምሯችሁ በላይ ፈልጋችሁት ስትስገበገቡ ልክ በእጃችሁ የገባ መስሏችሁ ስትስገበገቡ ልክ ባሏችሁን ስትቀሩ ታብዳላችሁ በቃ። እና እሷ በሰው ገንዘብ ነው እንግዲህ እንደዚህ ስትሆን የነበረው። መጨረሻ ግን እንኳን ገንዘቡና ናሆምን ማግኘት አልቻለችም። እንደምታዩት አብዳ ቁጭ ብላለች ማለት ነው። አቶ ላይኩንና ወይዘሮ ዝናሽ ደግሞ ፍቅራቸው ተመልሶ ደስተኛ ሆነዋል። ስለዚህ የዳግም አባት በህይወት አለ ብዬ አስባለሁ። እናንተስ ምን ታስባላችሁ? ውድ ቤተሰቦቼ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዳግም አባት በህይወት አለ ወይስ ምን ተፈጥሮ ነው? በቀጣይ የምናይ ይሆናል። የዛሬን አበቃነ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።